ትዕይንታችን ሲጀምር በጃፓን ውስጥ በቶኪዮ ከተማ ኬንቴሮ የተባለ በአንድ ድርጅት ውስጥ የሚሰራ የማርኬቲንግ ሰራተኛ መሆኑን እየተመለከትን ሲሆን የሚሰራበትም ድርጅት ስሙ UNIVE ይባል ነበረ። በተጨማሪም በድርጅቱ ሰራተኞች የሚከበርና የሚወደድ ሰው ነው፣ በተለይ ሴቶች ላይ ያለው አቋም በቃ ምን አለፋችሁ። እሱም በሴቶች ላይ ያለው አቋም ከበድ ያለ ስለነበረ በየቀኑ ነበር የሚቀያይራቸው። በሌላ ትዕይንት ደግሞ አኪ የምትባል ፍሪላንሰር ያስመለክተናል። አኪም የኬንቴሮ ጓደኛ ስትሆን ሁለቱም አብረው በፍቅር የመኖር ሐሳብ አልነበራቸውም። ምክንያቱም ሁለቱም በጊዜያቸውን የሚያሳልፉት በስራ ተጠምደው ስለነበር ነበር። ይሁን እንጂ አንድ ፍቅረኛሞች የሚያሳልፉትን ላይፍ ያሳልፉ ነበር። አንድ ቀንም የኬንቴሮ አለቃ እራት ይጋብዛቸው። በተጨማሪም ሌሎች የመስሪያ ቤቱ ሰራተኞችም ተጋብዘው ነበር። ከግብዣውም በኋላ ኬንቴሮ ወደ ባቡር ውስጥ በመግባት ወደ ቤት መጓዝ ይጀምራል። በመቀጠልም በባቡር ውስጥ አንዲት እርጉዝ ሴት ሲመለከት ቦታውን ሲለቅላት ያስመለክተናል። ቤትም ሲደርስ ለአኪ ሰላምታ ካቀረበላት በኋላ አኪ ወደ ስራዋ ስትመለስ ኬንቴሮ ደግሞ ቲቪ መመልከት ይጀምራል። በመመልከትም የነበረው በከተማው ላይ መነጋገሪያ ስለሆነ ስለ ወንድ ልጅ እርግዝና እየተወያዩ ሲሆን እሱም በመቀጠል ስለ ሐሳቡ ያላትን አስተያየት አኪን ይጠይቃታል። እሷም በአሁኑ ሰዓት ስለምንም አይነት እርግዝና ማውራት እንደማፈልግና ልጅ መውለድም እንደማፈልግ አስረግጣ በመንገር ወደ ስራዋ ትመለሳለች። ኬንቴሮም አሞት ስለነበረ ጋደም ይላል። በነጋታውም በስራ ቦታ ላይ አንድ አሪፍ የሆነ የማስታወቂያ ሐሳብ ያመጣና ሐሳቡ ተቀባይነት በማግኘቱ ከድርጅቱ ሰራተኞች አሪፍ ዝግጅት ይደረግለታል። በመቀጠልም ልደቱም ነበረና ኬክ ይዘውለት መጥተው ሰርፕራይዝ ያደርጉታል። እሱም ኬኩን በሚመለከትበት ጊዜ ድሮ እናቱ ታከብርለት የነበረውን ጊዜ እያስታወሰ በትዝታ ሲወሰድ ያስመለክተናል። በተጨማሪም እናቱ ልደቱን ካከበረችለት በኋላ የፈጠነ ወደ ስራ ቦታ ጥላውም እንደምትሄድ እንረዳለን። ምክንያቱም አባቱ ሞቶ ስለነበረ የቤተሰቡ ጫና እናቱ ላይ ስለነበር ነበር። በግብዣውም ላይ ተገኝታ የነበረችው አኪም በቦታው ላይ መቆየት ለሷ ብዙም እንደማይጠቅማትና ወደ ስራ መመለስ እንዳለባት በመናገር ወደ ቤቷ ትመለሳለች። ልክ እሷ ከመሄዷ አሁንም በድጋሚ ህመሙ ይሰማውና ማቅለሽለሽና ማዞር ይጀምራል። ከቦታውም ላይ ጨርሶ እንደወጣ እናቱ ትደውልለትና መልካም ምኞት ለሱ መመኘት ትጀምራለች። በቦታውም ላይ ያልተገኘችው ስራ አጨናንቋት መሆኑን ስትናገር ኬንቴሮም ስራውን እንድታቆምና እድሜዋም ስለገፋ የሚያስፈልጋትን ገንዘብ እሱ እንደሚሰጣት እየነገራት ሊያሳምናት ቢሞክርም ግን እናቱ የምትሰማ አልነበረችም ነበር። በቀጣይኛውም ቀን ከስራ መልስ ለቼክአፕ ወደ ሆስፒታል በሚያመራ ሰዓት ዶክተሩ እንደቀላል እንኳን ደስ አለህ እርጉዝ ነህ ሲል ያበስረዋል። ኬንቴሮም የዶክተሩን ምክር ሳይሰማ ክፍሉን ለቆ ይወጣል። በመፍጠንም ወደ አንድ ፋርማሲ በመጓዝ የእርግዝና ማረጋገጫን ሴቶች እየተመለከቱት በመግዛት ይዞ ወደ መጸዳጃ ክፍል ያመራል። ወደ መጸዳጃ ክፍል አምርቶ በሚያጣራ ጊዜ ዶክተሩ እንዳለው እርጉዝ ሆኖ ይገኛል። ኢስማል አብ አልወልድ ሩህ አልቅዱስ አላህ። ወዲያውኑም ከስራ ቦታ ይደወልለትና በአፋጣኝ በቦታው ላይ መገኘት እንዳለበት ይነገረዋል። እሱም የፈጠረ ስራ ቦታው ላይ ይገኝና በስብሰባው ላይ ስለ ከተማው እናቶች በከተማው ውስጥ እንዴት ልጃቸውን እንደሚያጠቡ የሚያስመለክትን ምስል በመመልከት ላይ ሳሉ ከኬንቴሮ ጡቶች ውስጥ ፈሳሽ መፍሰስ ይጀምራል። በዚህም ጊዜ ሙሉ ስብሰባው ላይ ያሉ ሰዎች በመገረም እሱን መመልከት ይጀምራሉ። እሱም የፈጠነ ወደ ሽንት ቤት ያመራና ማጽዳቱን ይጀምራል። በተጨማሪም ስለ ሁኔታው ጎግል በሚያደርግ ጊዜ ሌት ዳውን ሪላክስ በሚባል የውስጣዊ ተፈጥሮ የህፃን ልጅ ድምጽ ሲሰማ ከጡት ውስጥ ወተት እንዲፈስ ያደርገዋል። አቤት ተፈጥሮ! በሌላ ትዕይንት ደግሞ አኪ በአንድ ግብዣ ላይ ተጋብዛ በሄደችበት የድሮ የልብ ጓደኛዋን ትመለከታትና ወደሷ ሄዳ በእጇ ያዘችውን ስትመለከት ትደነግጣለች። ምክንያቱም በፊት ምንም ልጅ የመውለድ ፍላጎት እንደሌላትና እሷም ለልጅ ያን ያህል ፍላጎት እንዳይኖርባት ያደረገቻት እሷ ነበረች። ጓደኛዋም ምክንያቷን ስትነግራት በእድሜዋ አርባዎቹን ከመድፈኑ በፊት መውለድ እንዳለባት ትነግራታለች። ከጊዜያትም በኋላ ኬንቴሮ ወደ ሆስፒታል በማምራት እርግዝናውን ለማቋረጥ ፈልጎ ሊያማክረው ይጠይቀዋል። ዶክተሩም እርግዝናውን ለማቋረጥ መምሏት ያለበትን ፎርም እንዲሞላና የልጁ እናት የማትፈርም ከሆነ ማድረግ እንደማይቻል አስረግጦ ይነግረዋል። ነገር ግን ኬንቴሮ የልጁ እናት ማን እንደሆነች ምንም የሚያውቀው ነገር አልነበረምና መወዛገብ ሲጀምር ዶክተሩ የ10 ሳምንት እርግዝና ላይ እንዳለ በሚነግረው ጊዜ እሱም ከብዙ ሴቶች ጋር ዴት ያደርግ ስለነበረ ፋይል ማገላበጥ ሲጀምር ከጓደኛው አኪ ጋር እንደሆነ ያረጋግጣል። በመቀጠልም
እንድንገናኝ መልእክት ይልክላታል። ነገር ግን እሷ በስራ በጣም ተወጥራ ነበርና ልታገኘው ፈቃደኛ አልነበረችም ነበር። እሱም ሐሳቡን በመሰብሰብ ስለ ስራ ማሰብ ይጀምራል። ነገር ግን አልቻለም ነበር። በመቀጠልም ወደ አንድ ድረገጽ በመግባት ስለሚፈሰው የጡት ወተትና አልፎ አልፎ ስለሚሰማው ህመም መጠየቅ ይጀምራል። ነገር ግን የገባባቸው ድረገጾች ለሴቶች እንጂ ለወንዶች የተዘጋጁ አልነበሩም። በመቀጠልም ኦሱጊ የተባለ ጓደኛው ይመጣና አብሮት ወደ ሳውና ባዝ እንዲሄድ ይጠይቀዋል። ኬንቴሮን በመስማማት ተከትሎት ይሄዳል። እዛም እንደደረሱ ኦሱጊ ሰሞኑን በስራው ላይ በሚያሳየው አላስፈላጊና ያልተለመደ እንቅስቃሴ ይጠይቀዋል። ኬንቴሮም ምንም እንዳልተፈጠረ ቢነግረው ጓደኛው ግን የሆነ ነገር እንደተፈጠረ በመጠርጠር ራሱን እንዲንከባከብ ነግሮት ጉዳያቸውን ካጠናቀቁ በኋላ ቤቱን ለቀው ይወጣሉ። አመሻሽ ላይም ኬንቴሮ ሰክሮ ነበርና ወደ ቤት በመግባት ለአኪ የተፈጠረውን ነገር አንድ በአንድ ከነገራት በኋላ እሷም ታዝንለትና የተሰጠው ወረቀት ላይ ልትፈርምለት ትስማማለች። ልክ ለመፈረምም ስትሞክር ሰክሮ የነበረው ኬንቴሮ በመደናበር ወረቀቱ ላይ ያልሆነ ፈሳሽ በማፍሰስ ወረቀቱን ያበላሻል። በቀጣይኛውም ቀን አኪ ለጓደኛው የተፈጠረውን ነገር አንድ በአንድ ትነግራታለች። በተጨማሪም ለማንምም እንዳትነግር ታስጠነቅቃታለች። በመቀጠልም ኬንቴሮ አዲስ ወረቀት ይዞ መምጣቱን እንመለከታለን። በዚህም ጊዜ አኪ ሐሳቧን እንደቀየረችና እሷም ያለምንም እርግዝና አንድ ልጅ እንዲኖራት እንደምትፈልግ ታሳውቀዋለች። ይሁን እንጂ እሱ ሊስማማ ባለመቻሉና በስራ ቦታም ላይ ከበድ ያለ ስብሰባ እንዳለበት በመንገር አጣርፎ በማስፈረም ወደ ስራው ይመለሳል። ነገር ግን እዛ በሚደርስበት ጊዜ የቡድን አባሎቹ ስብሰባውን ጨርሰው የቡድኑ ኃላፊ የነበረውንም ኬንቴሮ በቴናቤ እንደተተካም ያሳውቁታል። በዚህም ተበሳጭቶ የነበረው ኬንቴሮ ወደ ቤት በሚጓዝበት ሰዓት ህመሙን ለመርሳት ቢሞክርም እየተባባሰበት ይሄዳል። በተደጋጋሚም ከቤት በሚወጣ ጊዜ ቀድሞ ከሚያደርጋቸው ተጨማሪ ብዙ ስራዎችን በራሱ ላይ አከናውኖ ነበር የሚወጣው። በትራንስፖርት በሚጓዝበትም ጊዜ ለአንድ እርጉዝ ቦታ ሲለቅም እንመለከተዋለን። በስራ ቦታውም ላይ ያለ ዶክተሩ ይደውልለትና ውርጃውን ለማከናወን አመቺ የሆነ ጊዜው እንደሆነ በሚነግርበት ሰዓት ኬንቴሮም በፍጥነት ወደ ቦታው ይሄዳል። ነገር ግን እዛ በሚደርስበት ጊዜና በሚመረመርበት ሰዓት ጽንሱ ከ12 ሳምንት የበለጠ ከሆነ ከመንግስት አካላት ፍቃድ ማምጣት እንዳለበት ነግሮት ይሄዳል። በቦታውም ላይ ሲደርስ አንድ እንደሱ እርጉዝ ከሆነና ሚያጂ ከሚባል ሰው ጋር ይተዋወቃል። አብረውም በመሆን ስለ ችግራቸው መመካከር ይጀምራሉ። ኬንቴሮም ልጁን መውለድ እንደማይፈልግና በማስወረድ ላይ እንዳለ ሲነግረው ሚያጂ ግን አጋጣሚውን ለጥሩ ነገር በመጠቀም ላይ እንዳለ ይናገራል። ባለቤቱ የመጀመሪያ ልጃቸውን ከወለደች በኋላ ቀጣይ ልጅ መውለድ እንደማትችልና አሁን እሱ በማርገዙ ደስተኛ መሆኑን ይናገራል። በመጨረሻም ሁለቱም ተያይዘው ወደ ሚያጂ ቤት በማምራት ሚያጂ ሲተኛ ኬንቴሮ ግን ኖሪኮ ከተባለ የሚያጂ ባለቤት ጋር ማውራቱን ይቀጥላል። በነጋታውም ኬንቴሮ በስራ ቦታው ላይ ስብሰባውን ሲመራ የነበረው ቴናቤ በውይይቱ መሃል የኬንቴሮን ሐሳብ በሚጠይቁበት ጊዜ እሱም ሲያስብ የነበረው አሁንም ስለ እርግዝናው ስለነበረ ደንበኞች የሚፈልጉትን ማስታወቂያ በወንድ እርጉዝ እንዲሰሩ ሐሳቡን ያቀርብላቸዋል። ነገር ግን ሐሳቡን በመናቅ ሊቀልዱበት ሲሞክሩ እሱም ከዶክተሩ የተቀበለውን የእርግዝና ማረጋገጫ ማስረጃ ያሳያቸውና በተጨማሪም እንደዚህ አይነት ማስታወቂያ ከዚህ በፊት ከማንም ሰው ተሰርቶ እንደማያውቅ ይናገራል። በተጨማሪም ማስታወቂያውንም እሱ እንደሚሰራው ይናገራል። ሁሉም ሰራተኞች በሐሳቡ ይስማሙና ይለያያሉ። ወደ አኪ ጋርም በማምራት እርግዝናውን ለማቆየት እንዳሰበ ይነግራትና እሷም እንድታግዘው ይጠይቃታል። እሷም እሱን ለመርዳት ተስማማና በእርግዝና ወቅት መመገብ የሌለበትን የምግብ አይነቶች ኢንተርኔት ላይ ፈልጋ ትነግረዋለች። እሱም በመቀጠል ለሚያጊ በመደወል ያገኘውን መረጃ አንድ በአንድ ያስተላልፍለታል። በመቀጠልም አመሻሽ ላይ እንደሚገናኙ ተስማምተው ስልኩን ይዘጉታል። በመቀጠልም ለእናቱ ይደውልና በስራ ቦታ ስለተፈጠረው ነገር ሲነግራት እሱም ስራውን አጥቶ እንደሷ ሆኖ እንዳይቀር ማሰብ ትጀምራለች። በነጋታውም የማስታወቂያ ቀኑ ደርሶ ስለነበረ ፎቶ በመነሳት በከተማው እውቅ በሚባሉ ቦታዎች ላይ መለጠፍ ይጀምራሉ። በዚህም ጊዜ ሙሉ ከተማው ስለ ወንድ ልጅ እርግዝና መወያየትና መነጋገር ይጀምራል። እሱም በተለያዩ ሾዎች ላይ ተጠርቶ ቃለመጠየቅ ማድረጉን ይጀምራል። ከስራ ባልደረቦቹ ጋርም ለመዝናናት በሚወጡ ጊዜ መጠጥ የማይጠጣው እሱ ብቻ ስለነበረ ይደብረውና ከአንዲት ሴት የድርጅቱ ሰራተኛ ሊያናገራት ሲሞክር እሷ የማይጠጣ ወንድ እንደማይመቻት በመንገር ጥላው ትሄዳለች። ካንቴሮም በነጋታው ወደ ሚያጊ ቤት በመሄድ ከስራ ባልደረቦቹ ጋር የተፈጠረውን ነገር ሲነግረው እሱም በመረዳት በትክክል ሲያናግረው የእሱ ትክክለኛ ጓደኞቹ እንዳልሆኑ ይረዳል። በተጨማሪም ከሚያጂ
ሚያጊ ጋር ስለ ሁለቱ ችግር እየተወያዩና ሌላም እንደነሱ አይነት ሰው ወደፊት ሊፈጠር ስለሚችል ለነሱ የሚሆን መረጃን በሚዲያ ላይ ማስቀመጥ እንዳለባቸው በመስማማት ወደ ስራ ይገባሉ። ወደ አኪ ጋርም ስንመለስ እህቱ ትደውልለትና ወደ አንድ የሰርግ ዝግጅት አብራት እንድትሄድ ትጠይቃታለች። እሷም ከአባቷ ጋር መቆየቱን እንደተስማማት በመናገር ጥያቄዋን ውድቅ በማድረግ ቲቪውን መመልከቷን በምትቀጥልበት ጊዜ የኬንቴሮን ማስታወቂያ ትመለከትና የፈጠነ ወደሱ በማምራት ራሱን ሲያስታውቅ ለምን ትክክለኛ የሱን ስምና የቤተሰቦቹን ስም እንደተናገረ ትጠይቀዋለች። እሱም የተናገረው የሱንና የሷን ስም ብቻ እንደሆነ እየተናገረ ምንም ሊፈጠር እንደማይችል በመንገር ያረጋጋታል። በስተመጨረሻ ሚያጊና ኬንቴሮ ሲሰሩት የነበረው የወንድ እርግዝና ችግሮችን የሚቀርፍ ድረ-ገጹን በማጠናቀቅ ለህዝቡ ይፋ ያደርጉታል። በመቀጠልም ለክትትል ከአኪ ጋር ወደ ሕክምና ቦታ ሲሄዱ ወንድ ልጅ እንደተረገዘ ይነገራቸዋል። ወንድ ልጅ ማረገዙ ለሱ ጥሩ ነገር የሚያስገኝ ሳይሆን እንደውም በተቃራኒ የወንድ ልጅ የሰውነት ግዝፈትና በሚንቀሳቀስበት ወቅት ሊያስቸግረው እንደሚችል ይነግረዋል። የሰሩትም ድረ-ገጽ ፍሬ በማፍራቱ አንድ ሰው ከእነሱ እርዳታን ፈልጎ በውስጥ መስመር ይጽፍላቸዋል። በዚህም የተደሰቱት ጓደኞቹ ሰውየውን በአንድ ሬስቶራንት በመቅጠር የሚያስፈልገውን ኢንፎርሜሽን ይሰጡትና ወደ ሚያጊ ቤት ይመለሳሉ። እዛም እንደደረሱ የሚያጊ ልጅ ኬንቴሮን በሚመለከትበት ጊዜ ቲቪ ላይቶች ስለነበረ በጣም መደሰት ይጀምራል። ወዲያውኑም የኬንቴሮ ልጅ ከሆድ ውስጥ መንቀሳቀስ ሲጀምር እንመለከታለን። በነጋታውም ኬንቴሮና አኪ ተያይዘው ወደ አምልኮ ቦታ በመሄድ በእርግዝና ጊዜ ለሚወልደው ሰው የሚደረግ ጸሎት ለማድረግ ይሞክራሉ። በዚህም የእምነቱ አባት ወደ አኪ በመሄድ ሊባረካት ሲሞክር እርጉዙ እሷ ሳትሆን እሱ መሆኑን ሲነግሩት በድንጋጤ ፈጥቶ ይቀራል። ልክ ከቦታውም በመውጣት ላይ ሳሉ ኬንቴሮ የእምነት አባቱ በተናገረው ነገር እንደተናደደና እንደተሰማውም ይናገራል። በመሃልም ኖሪኮ የተባለችው የሚያጊ ባለቤት ደውላለት ሚያጊ ሆስፒታል መግባቱን ትነግረዋለች። ይህንንም የሰማው ኬንቴሮ የፈጠነው ወደ ሆስፒታል በማምራት ስለተፈጠረው ነገር መጠየቅ ሲጀምር ሚያጊ ያረገዘው ልጅ 20 ሳምንት እንደሆነውና ኢንፌክሽን እንዳጋጠመው ትገልጽለታለች። በተጨማሪ የልጁ ሕይወት ማለፉን ታሳውቀዋለች። በዚህም ምክንያት አዝና ስለነበር ማልቀስ ትጀምራለች። ልጃቸው በትምህርት ቤት ውስጥ በአባቱ ሙድ እየተያዘበት ነበርና መጽናናት ትጀምራለች። ወደ ቤትም በሚገባ ጊዜ አኪ ልጃቸው ላይ እንዲህ አይነት ነገር ያለመፈጠሩን በሙሉ ማረጋገጥ እንደምትችል ስትጠይቀው እሱ ለሰዎች ግድ እንደሌለውና እናቱን እንዳሳደገችው እሱም ልጁን ለማሳደግ ማሰቡን ይናገራል። በሌላኛው ቀን ደግሞ የአኪ እህት ሰርግ ነበርና አኪ በቦታው ላይ ስትደርስ አርፍዳ ስለነበር አባትየው በጣም በመበሳጨት ይቆጣት ይጀምራል። ወደ ኬንቴሮም ስንመለስ በቤት ውስጥ የሆነ የህመም ስሜት ይሰማው ይጀምራል። በዚህም ምክንያት ዶክተሩን ለማማከር ይሄድና ዶክተሩም ልጁ ያለ ጊዜ መምጣት ምልክት እያሳየ መሆኑን ሲነግረው ኬንቴሮም በመገረም ደርቆ ይቀራል። ወደ ስራ ቦታውም ተመልሶ ሳለ በስብሰባ መሃል እሱን የድርጅቱ አምባሳደር አድርገው እንደሾሙትና የሚወለደውም ልጅ ከሱ ጋር ማስታወቂያዎችን እንደሚሰራ በሚናገሩበት ወቅት ያለ ፈቃዱ ህይወቱ ላይ በመወሰናቸው በመበሳጨት ስብሰባውን ለቆ ሲወጣ እንመለከታለን። በመቀጠልም የድርጅቱ ኃላፊ ኬንቴሮን በመጥራት በሚያዋራበት ጊዜና ያለሱ ድርጅቱ ባዶ መሆኑን በሚያስረዳበት ጊዜ ድርጅቱን ሊለቅ ያሰበውም ኬንቴሮ አንጀቱ ተበልቶ በማልቀስ ወደ ድርጅቱ ይቀላቀላል። ወደ አኪም ስንመለስ እህቷ ግብታ ወጥታ ስለነበረ የቤቱ ኃላፊነት እሷ ላይ በትንሹም ቢሆን ጨምሮ ነበርና እሷም እንድታገባ ቤተሰቦቿ ማጨናነቅ ይጀምራሉ። እሷም በነጋታው ከሃይስኩል ጓደኞቿ ጋር በመገናኘት መዝናናት ትጀምራለች። በመሃልም ከጓደኞቿ ውጪ ሌሎች ሰዎች በቴሌቪዥን ኬንቴሮን ቃለ መጠየቅ ተመልክተው ሲስቁና ሲሳለቁበት ትመለከታቸውና ስለ ጉዳዩ ማስረዳት ትጀምራለች። ወደ ቤትም በመመለስ ለመተኛት በምትሞክርበት ጊዜ ቤተሰቦቿ በድጋሚ ስለ ትዳር በሚጠይቋት ሰዓት እሷም መታገስ አቅቷት እርጉዝ ወንድ ልታገባ መሆኑንና ልጁንም ስራዋን እየሰራች እንደምታሳድገው ትገልጽላቸዋለች። ይሁን እንጂ ቤተሰቦቿ ምንም በሷ ሐሳብ ሊስማሙ አልቻሉም ነበር። ወደ ክፍሏን በምትገባበት ወቅት ለኬንቴሮ በመደወል ያላቸውን ግንኙነት ወደ ፍቅር ከፍ ማድረግ እንደምታስብ ስትገልጽለት እሱም በሐሳቧ በመስማማት ወዳለችበት በመምጣት ይዟት ይሄድና ልጃቸው አብረው እንደሚያሳድጉት ይስማማሉ። በመሃልም መኪናውን በአንድ ዳር ላይ ካቆሙት በኋላ አንድ ሰው ወደ ኬንቴሮ በመምጣት ሲያናገረው እንመለከታለን። የሰውየውም ስም ኤሊቺ የሚባል ሲሆን የኬንቴሮ ወላጅ አባት መሆኑን ይነግረዋል። ከአባትነት በዘለለም በተጨማሪም ወላጅ እናቱ መሆኑንም ያስረዳዋል። ኬንቴሮም ይሄን በሚሰማ ሰዓት ባለማመንና ሊሆን አይችልም ብሎ በማሰብ ለእናቱ በመደወል ማጣራቱን ይጀምራል። የፈጠነም እናቱ በቦታው ላይ ትደርስና ሰውየውን በቡጢ ብላ ትዘር
ታስፈራዋለች። የልጁም አባት እንደተወለደ ጥሎት መጥፋቱን ነግራው በልጅነቱም ያልነገረችውን እንዳይጎዳ በማሰብ መሆኑን ትነግረዋለች። በመቀጠልም እናትየዋን ከክፍሉ ይዟት በመውጣት አባትየውን ለብቻው ጥለውት ይሄዳሉ። አባትየውም ገላውን እየታጠበ እንዴት ሊፈጠር እንደቻለ በማሰብ ላይ መሆኑን እንመለከታለን። ጊዜውም በጣም መሽቶ ስለነበር የኬንቴሮ እናት አኪን ወደ ቤት ስትሸኛት አባትየው ደግሞ ከኬንቴሮ ጋር ያለውን ግንኙነት ለማዳበር ሲጥር ያሳየናል። ከትንሽ ቀናትም በኋላ የኬንቴሮን አባትና አኪ በአንድ ክፍል ውስጥ በመወያየት ላይ ሳሉ ኬንቴሮ በመምጣት ያቋርጣቸዋል። በዚህም ጊዜ አባትየው መስራት የሚፈልገው ስራ እንዳለ ይናገራል። የልጁን እርዳታም ይጠይቃል። በተመሳሳይ ለአኪም የእርዳታ ጥያቄን ያቀርባል። ነገር ግን አኪ ጥያቄውን ውድቅ በማድረግ የግል ስራውን መስራት ትቀጥላለች። ኬንቴሮም ከአባቱ ጋር በመነጋገር ላይ እያለ በድንገት አኪ ቤቱን ለቃ ትወጣለች። እሱም ተከትሏት ይወጣና ሊያነጋግራት ቢሞክርም ግን እሷ ስራ እንዳለባት ተናግራ ጥላው ትሄዳለች። እናትየውም የተገናኙበትን ሁኔታ ስትነግረው በስራ ቦታ አንድ አስቸጋሪ ቁማርተኛ ሰው ነበርና እሱ ሲባረር አባትየው እንደተቀጠረ ትገልጽለታለች። በተጨማሪም እርጉዝ መሆኑን በሚያውቅ ጊዜ በሱ ላይ መቀለድ እንደጀመሩና ወደ መንገድ ላይ አውጥተውት መለመን ሲጀምር እሷ ከመሬት አንስታው አሪፍ ስራዎችን አብረው ለመስራት በማሰብ ከጎዳና ላይ እንዳነሳችውም አከላ ትገልጽለታለች። ወደ አኪ ስንመለስ ከድሮ ጓደኛዋ ጋር ራት ስትበላ እንመለከታለን። ልጁም ለሷ አንድ እየሰራ የነበረውን ፕሮጀክት ኤዲት እንድታረግለትና አብረው እንድትሰራ ሐሳብ ያቀርብላታል። ነገር ግን ስራው እሷ ከምትኖርበት ራቅ ያለ ሲሆን የስራውም ቆይታ ለ2 ዓመት መሆኑን ሲነግራት ላስብበት በማለት ጊዜ ጠይቃ ወደ ቤቷ ትመለሳለች። ሐሳቡንም ለኬንቴሮ ስትነግረው እሱ እንደማይቻልና እሱም ከባድ የሥራ ጫና እንዳለበት በመንገር ልጁን መንከባከብ ላይ ትኩረቷን እንድታረግ ይነግራታል። እሷም በሐሳቡ ሳትስማማ በመቅረት እሱን ለመርዳት ከምትሄድበት ቦታ እየተመላለሰች እንደምትጠይቀው ቃል የምትገባ ከሆነ እንደምትሄድ እንደሚፈቅድላት ይነግራታል። ኬንቴሮም በስራ ቦታው ላይ በተደጋጋሚ በስራው ላይ ስለሚፈጠሩት ስህተቶች በቲቪ ቃለ መጠየቅ ላይ የተለያዩ ጥያቄዎችንና ይቅርታን በመጠየቅ ላይ ሳለ በድንገት ራሱን ስቶ በመውደቅ ወደ ሌላ ቦታ ስትሄድ የነበረችው አኪ ላይቭ ከኤርፖርት ስትከታተል ነበርና በረራውን ትታ ወደሱ የፈጠነ መመለስ ትጀምራለች። እሱንም ወደ ሆስፒታል ከወሰዱት በኋላ ከበድ ያለ ምጥ ስለነበር ያጋጠመው ለመውለድ አዳጋች ነበርና በመጨረሻም በኦፕራሲዮን ጽንሱን ይገላገላል። ከዛም ከአኪ ጋር በፍቅር አብረው መኖር ይጀምራሉ። ከኬንቴሮ ልጅ ውልደትም በኋላ በከተማው ላይ የብዙ ወንዶች እርግዝና መስፋፋት ይጀምራል። በተጨማሪም እንደ ሴቶቹ ሁላ ለወንድ እህቶቻችን ማለቴ ወንድ እርጉዞችም በየትራንስፖርቱ ወንበር የሚለቀቅላቸው ነበር። ወይ ጉድ! አኪም በድጋሚ በፊት ያገኘችውን ስራ እድል በማግኘቷ ቃል እንደገባችው በመስማማት ቪዲዮ ኮል በመደዋወልና በቦታው እየተመላለሰች ከቤተሰቦቿ ጋር መገናኘት ትጀምራለች። ኬንቴሮም ልጁን እናቱ እሱን ባሳደገችበት መንገድ እንደሚያሳድገው እያሰበና በሰራውም ስራ ኩራት እየተሰማው የዛሬ ትዕይንታችን እዚህ ላይ ይጠናቀቃል። ለዩቲዩብ ቻናሉ አዲስ የሆናችሁ ሰብስክራይብ ማድረግ እንዳትረሱ፣ ቪዲዮም ከተመቻችሁ ላይክ ማድረግ እንዳትረሱ። ሐሳብ አስተያየትም ካላችሁ ኮመንት ላይ ማስቀመጥ ትችላላችሁ። በቀጣይ በሚገርምና ባበዱ ፊልሞች እስክንገናኝ ድረስ ቸር ሰንብቱ።